የዛሬ መድረክ በአይነቱ ልዩ ነው። የዚህ ተቋም ታሪካዊ የምስረታ በዓል 100ኛ ዓመቱን ስናከብር ትናንት ለዛሬ መሰረት መሆኑን፣ ትናንት ለዛሬያችን ለደረስንበት እርሾ መሆኑን ስናከብር ዛሬ ላይ ደግሞ ወቅቱ የሚመጥን ዓለም ከኛ የምትጠብቀውን ቀጣይ ትውልድ ከኛ የምትጠብቀውን ለመወጣት 16ኛውን የቴክኒክና ሙያ ሳምንት በተለይ የቴክኖሎጂ ልዕቀት ለሀገር ብልጽግና በሚል መሪ ቃል እያከበርን እንገኛለን። ይሄ ትውልድ ትናንትን ከዛሬ አስታርቆ ነገውን መገንባት ይጠበቅበታል። ለዚህም ነው ትናንት ውስጥ እርሾ አለ፣ ትናንት ውስጥ ወረት አለ፣ ትናንት ውስጥ ድል በአቅም አለ። የዛሬ ትውልድ የትናንቱን አቅም የትናንቱን እርሾ አበልጽጎ አዘምኖ ለነገ የኢትዮጵያ ከፍታ መሰረት አድርጎ መጠቀም ኃላፊነት ይኖርበታል። ክቡራንና ክቡራት ውድ እንግዶች ኢትዮጵያን በእውቀት መገንባት በሚል መሪ ቃል ሚያዝያ 19 ቀን 1917 ዓመተ ምህረት በልዑል ተፈሪ መኮንን ወይም አፄ ኃይለ ሥላሴ የተመረቀው ታሪካዊ ተፈሪ መኮንን ትምህርት ቤት 100ኛ ዓመቱን ዛሬ እያከበረ ይገኛል። ይህ ተቋም ለኢትዮጵያ ዘመናዊነት መሰረት የጣለ የአፍሪካውያን ሃርቫርድ ተብሎ የሚጠራው የእውቀት ማማ የሆነ ተቋም ነው። በታሪክ ቅጥር ግቢ ውስጥ ያለፉ ታላላቅ ኢትዮጵያውያንን ተፈሪ መኮንን ለሀገርና ለዓለም የተረፉ ብሩህ አእምሮም ጭምር አትርፏልና ጥቂቶቹን ለመጥቀስ ያክል እስቲ እንያቸው። ጸሐፊ ትእዛዝ አክሊሉ ሀብተወልድ የዚህ ተቋም ፍሬ ናቸው። ሎሬት አፈወርቅ ተክሌ፣ ክቡር ዶክተር አዲስ አለማየሁ፣ ፕሮፌሰር አስራት ወልደየስ ተፈሪ መኮንን ለምን ይለያል? የዘመናዊነት መነሻ የመጀመሪያ አዳሪ ትምህርት ቤትና ለኢትዮጵያ ዘመናዊ ዲፕሎማሲ መሰረት የሆኑ ምሁራን መፍለቂያም የሆነ ባለውለታ ተቋም ነው። የዩኒቨርሲቲው እናት በ1943 ዓመተ ምህረት አዲስ አበባ ዩኒቨርሲቲ ሲመሰረት የመጀመሪያዎቹ ተማሪዎችና መምህራን የተገኙበት ከዚሁ ተቋም እንደነበረ ማስታወስ ይቻላል። ዛሬም በታሪክ ስሙ ለበርካታ ዓመታት እንጦጦ ፖሊቴክኒክ ተብሎ ሲጠራ የቆየው አንጋፋው የጥበብ ማዕከል በአሁኑ ጊዜ ወደ ቀድሞና ዝነኛ መጠሪያው ተፈሪ መኮንን ፖሊቴክኒክ ኮሌጅ በይፋ ተመልሷል። ክቡራትና ክቡራን ይህ የስም ለውጥ ተቋሙ ካለው ትልቅ ታሪካዊ አሻራ ጋር ዳግም እንዲገናኝ የከተማ አስተዳደሩ ከፍተኛ ሚና ተጫውቷልና አንዴ አመስግኑልኝ። ተቋሙ በዚህ ታሪካዊ ቀን የትምህርት ጥራት አስተዳደር ስርዓቱን ዓለም አቀፍ ደረጃ ለማድረስ ባደረገው ከፍተኛ ጥረት የአይሶ 2018 የምስክር ወረቀት በይፋ ተረክቧል። እንኳን ደስ አላችሁ። ተቋሙ የዚህ ሰርቲፊኬት ባለቤት መሆኑ ለተቋሙ ተማሪዎች በየትኛውም ክፍል ወይም ዲፓርትመንት ቢመደቡ ወጥ የሆነ ደረጃውን የጠበቀ ትምህርት እንዲያገኙ ከማስቻሉም በላይ ስልጠናው በዓለም አቀፍ ስታንዳርድ ላይ የተመሰረተ በመሆኑ ተማሪዎች በሀገር ውስጥም ሆነ በውጭ ሀገራት የስራ ገበያ በቀላሉ ተወዳዳሪ እንዲሆኑ ይረዳቸዋል። ለኮሌጁ ደግሞ ከውጭ ሀገር የትምህርት ስልጠና ተቋማትና ድርጅቶች ጋር ለሚያደርገው ግንኙነት እንደ ፓስፖርት የሚያገለግልና በኮሌጅ ውስጥ ያሉ አላስፈላጊ የሀብት ብክነቶችን ይቀንሳል፣ የስራ ሂደቶችንም ያቀላጥፋል። በተጨማሪም ተቋሙ ሁልጊዜ ራሱን እንዲፈትሽና ጉድለቶቹን እንዲያርም የሚያስገድድ ስርዓት ስላለው ኮሌጁ ወደ ኋላ እንዳይቀር ያደርገዋል። በኢትዮጵያ የቴክኒክና ሙያ ስልጠና ስርዓት መሰረት ስልጠናችን በብቃት ተኮር ወይም ኮምፒተንሲ ቤዝድ ትሬኒንግ ሲሆን ይህ ሰልጣኝ ተወዳዳሪዎች የተማሩበትን ትምህርት በተግባር ማሳየት እንዲችሉ በሙያቸው ብቁ እንዲሆኑና በስራ ገበያ ፍላጎት ጋር በአቅም ተዛማጅና ተመጣጣኝ እንዲሆኑ ያዘጋጃቸዋል።
እንዲሁም ሰልጣኞቻችን ከኢንዱስትሪና ከሌሎች ቴክኒክና ሙያ ትምህርት ተቋማት ጋር ትስስር እንዲያገኙና የክህሎት ማሻሻያ ለማግኘት እድል ይፈጥራል። 16ኛው የቴክኒክና ሙያ ሳምንት በተለያዩ ዝግጅቶች እየተከበረ ይገኛል። ከነዚህ መካከል የክህሎት ውድድር፣ የስፖርታዊ ውድድር፣ የፓናል ውይይት፣ የቴክኖሎጂ ኤግዚቢሽን አውደ ርዕይ በኮሌጆች ደረጃ እየተከበረ ይገኛል። ይሄ የመዝጊያ ፕሮግራም በመጪው ሳምንት በከተማ ደረጃም ከፍ ባለ ደረጃ የሚከበር ይሆናል። የአሁኑ ትውልድ ያለ ቴክኖሎጂ አገርን ማበልጸግ አይቻልም። ያለ ቴክኖሎጂ በዓለም ተወዳዳሪ መሆን አይቻልም። የኢንዱስትሪ አብዮት ከፈነዳ ከ500 በላይ ቢሆንም ዛሬ መፍጠን መፍጠር ሲያስፈልግ ደግሞ መዝለል ከዚህ ትውልድ ይጠበቃል። ከዓለም ጋር ለመወዳደር ዓለም ከደረሰችበት ለመድረስ ያለ ቴክኖሎጂ መልማት፣ ያለ ቴክኖሎጂ ማደግ፣ ያለ ቴክኖሎጂ ተወዳዳሪ መሆን የሚታሰብ አይደለም። ለዚህም ነው የቴክኖሎጂ አውደ ርዕይ ላይ ተቋሞቻችን ትኩረት አድርገው እየሰሩ የሚገኙት። በዚህ አውደ ርዕይ ላይ የተማሪዎቻችን፣ የሰልጣኞቻችን፣ የውድ አሰልጣኞቻችን ልፋት ውጤት የሆነው አዲስ ፈጠራ፣ አዲስ ሀሳብ ከፍ ብሎ የሚታይበት አገርን የሚያሻግሩ ለኢንዱስትሪዎች የሚተርፉ ምርትና ምርታማነት የሚያሳድጉ የፈጠራ ስራዎች የሚታዩበት